ሰላም ውድ የቢኒያም ቢኒ ዩቲዩብ ተከታታዮች ወዳጆቼ እንደምን አላችሁ? እኔ በጣም ደህና ነኝ። በዛሬው ቪዲዮ የአዶናይ የቲክቶከር አዶናይ ከስር መፈታት ምክንያቱ ምንድነው? አርቲስት ሰራዊት ፍቅሬ በእግረኛው ሚዲያ ላይ ቀርቦ የገጠመውን ነገር እናያለን። እንግዲህ እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ትሆኑ ዘንድ በፍቅር እጋብዛችኋለሁ። የተወደዳችሁ ተመልካቾቼ ላይክ በማድረግ ጀምሩት። ኮሜንትም ሼር ማድረግ በጣም ለኔ ያበረታታኛል። 58% እና ከዚያ በላይ የሆናችሁ የኔ ተመልካቾች ሰብስክራይብ ሳታደርጉ የምትመለከቱኝ ወዳጆቼ ናችሁ። እባካችሁ ሰብስክራይብ አድርጉኝ። ምክንያቱም ከናንተ ምንም የሚቀነስ ነገር የለም። ለኔ ግን ያበረታኛል፣ ያጠነክረኛል፣ ያነቃቃኛል። እባካችሁ ሰብስክራይብ አድርጉኝና 100k የምትለዋን የዩቲዩብ ሰብስክሪፕሽን ጊፍቷን ከኋላ ያስቀምጬ እናንተ ፊት ልቅረብ። በጣም አመሰግናለሁ። እንደምታውቁት ቲክቶከር አዶናይ በቅርቡ በህግ ቁጥጥር ስር ውሎ ነበረ። 2025 የቲክቶክ ክሬቲቭ አዋርድ ላይ የነበረው አለባበሳቸው ወጣ ያለ አለባበስ የለበሱ የሀገራችን ባህልና ወግ የማይመጥን እንዲሁም ሌላ መልእክት ያላቸው ልብሶችን የለበሱ ከዛ ጋር በተያያዘ እንግዲህ አብሮ ወጣት አዶናይ ከነሱ ጋር ታስሮ ነበረ። አዶናይ ወደ እስር በገባበት ጊዜ በጣም ብዙዎች የተለያየ አስተሳሰብ እና አመለካከት እያስተላለፉ ነበር። አዶናይ ከታሰረ በኋላ በጣም ብዙ ልጆች ድምጻችን ይሰማልን እያሉ ነበር። እስኪ አንዳንድ ቪዲዮዎችን አይተን እንመለስ። ምን ያረጋችሁ? ወጣቱ ፍቅር በሰበከ ስራ ስሩ ብሎ ባነሳሳ በረታታ በረዳ ምን ያደረጋችሁ? አዶናይ በቃ ኢትዮጵያ ሰው አይውጣልሽ ተብላለች። ሰው አይውጣልሽ ደግ አይበርክትብሽ ተብላለች። እናንተ ተረግማችሁ በዘር ህዝብን የሚጨፈጭፍ ትውልድ እያለ አዶናይን አሰራችሁት። ትውልድ ይቅር አይላችሁ። ፍቱት ልጁን፣ ትውልድ ይቅር አይላችሁ። ይሄ ግፍ ነው። ምን አረጋችሁ? ምን በደላችሁ? አዶናይን ፍቱት። አዶናይን ፍቱልን። ይህን ወጣቱን አይምሮን አታሳጡት። ተው፣ ሀገር እንዲጠላ አታርጉ። ወጣቶችን እያያዛችሁ ተው። ሌባና ዘራፊ ሞልቶ በሀገሩ ላይ ተው፣ ግፍ ነው። ልጆችም እንደዚሁ ድምጻቸውን ሲያሰሙ ነበር። አዶናይ እንኳንም ታሰረ ሀሹ ትውልዱን እየመረዘ ነበረ ሲጀመር ማለት ነው። እንደዚህ አይነት ሰው እስር ሳይሆን ሞት ነበረ የሚገባው የምትሉ ሰዎች ግን ማለት ነው ምናችሁ ነው የሚያማችሁ? ለባቡል ኬር ድርጅት 8 ሚሊዮን ብር ማሰጣቱ ትውልድ እየመረዘ ከሆነ ይታሰር። ሰው የረሳትን ልጅ ሁሉም ሰው ቫሪያል እየወጣባት የነበራትን ልጅ ነፃነትን ከዛ ፀሐይ ከሚቀቀላት ቦታ ከዘዋያ መጥቷት እሷን ሰው ማረጉ እንጀራ ለሷ መክፈቱ ትውልድ እየመረዘ ከሆነ ይታሰር። ጋይ ሰለሞን እንደ ሀገር የተረሳ ሰው መኪና ማሰጣቱ ከሆነ ትውልድ መመረዝ ይታሰር፣ ችግር የለውም። ዲቻ ቦይሶችን ሰው የረሳቸውን የሰው እግር ዝቅ ብሎ ሊስትሮ እየሰሩ የነበሩትን ልጆች ወደ ራሱ አመጣው ከራሱ ጋር ማኖሩ ትውልድ እየመረዘ ከሆነ ይታሰር። ስንት ችግረኞችን እየረዳ የነበረ ልጅ ይሄ ትውልድ እየመረዘ ከሆነ ይታሰር። በዚህማ እንደዛ ከሆነ ትውልድ እየመረዘ ነው። ስንት ትውልዱ የሚመርዝ ነገር እያለ ይሄ ነው ትውልዱን እየመረዘ ያለው። አዶናይ ከመጣ በኋላ እዚህ ቲክቶክ ላይ ስንት ነገር ተቀየረ። የስንት ሰው ህይወት ተቀየረ። ዛሬ ሙስሊሞች በአላህ ይዣቸዋለሁ፣ ኦርቶዶክሶች በማርያም ይዣቸዋለሁ፣ ጴንጤዎች በኢየሱስ ይዣቸዋለሁ። ይሄን ቪዲዮ ኮፒ ሊንክ ሼር ሪፖስት እያደረጋችሁ ኮሜንት ላይ እየገባችሁ ፍሪ አዶናይ በሉ። እንደዚህ አይነት ሰው መልካም ሰው ይሄ ትሁት ሰው መታሰር የለበትም። ፍሪ አዶናይ በሉ ኮሜንት ላይ። ይሄ ወጣት ደግሞ አዶናይ የሰራቸውን ስራዎች እየዘረዘረ ለባቡር ሄር ቻሌንጁ ፈጠን እንዳልቅ አድርጓል። አርቲስት ሰለሞን ተካ የመኪና ሽልማት እንዲሰጣቸው የራሱን አስተዋጽኦ ስላደረገ ዲቻ ቦይስን እንግዲህ ከመሬት አንስቶ ከፍ አድርጓቸዋል። ነፂ የምትባል ድምጻዊት ደግሞ በጣም ብዙ ልጆች ቫይራል እየወጡባት ነበር። ነገር ግን እሱ አንቺ ታላቅ ድምጻዊ ትሆኛለሽ አደርግሻለሁ ብሎ ፕሮሚሱን ላስከሚገባላት ድረስ እዚህ ልጆች መሰብሰቡ ጥሩ ነገር ማድረጉ ነው ወይ የሚያሳስረው? እባካችሁ አዶናይን ፍሪ አድርጉልን እያለ ድምጽን አሰምቶ ነበረ። ደህና ነኝ። ሙን እንዴት ነህ? ምን ሆነሽ ነው የምታለቅሽው? አዶናይ ታሰረ እንዴ? አይ ዶንት ኖ ምን ነው? አይ ታሰረ የሚል ወሬ በኢየሱስ ተወጇለሽ? ዳኒ ታስራለች። አዶናይን ተወጇለሽ?
ዘፈንም ደግሞ ከፍተሻል ባክግራው ወንድ ልጅ ይታሰራል ይፈታል ወንድ ልጅ ያጣል ይቸገራል ያገኛል ያንቺን ባብ ማታፈሺ ጥሩ ነው ማፍሰስም ካለብሽ ደግሞ ኢትዮጵያ ውስጥ በጣም 10 ሚሊዮን ተፈናቃይ ህዝብ አለ እና አሁን 2 ፎሎወር ቢኖረው ታክሺ ነበር ሳርቹ አለቅሳለሁ በእውነት እንዴ 2-3 ፎሎወር ያላቸው እኮ ሊቢያ የሚገርፉ የሀገር ወጣቶች አሉ እኮ አይተሻቸው አታውቂም በህግ መንገድ ሄደው ሊቢያ ላይ እሽት ያደርጓቸዋል ይገርፏቸዋል ነው ማለት ቶሎ ነው የምደነግጠው ምናምን ነገር የሆነ ቦታ የምትሰጠው ሰው ሲሆን ደግሞ በጣም ነው እንትን የሚለው የሆነ ልብክ ራሱ ይሰበራል የእውነቴን ነው ጌታ ሆይ ምን አይነት ዘመን የተፈጠረው እኛ አይ ማስሚ ሳሪቹ እኛ ምናለቅሰው ይሁንክ ላስረዳት እኔ ካሜራ ደቅኜ ማልቀስ ምናምን ፈልጌ አይደለም በቃ እኔ ቶሎ ነው የሚመጣው በዛ ላይ ቶሎ ነው ስሜታዊ የምሆነው ሲቀጥል ደግሞ ካሜራ የደቀንኩት ማለት ነው ሙሉ ቀን ቲክቶክ አልገባሁኝም ጣዋት አካባቢ ላይ ብቻ ነው እንትን ብዬ ቪዲዮ ፖስት አደረኩኝና ከዛ በኋላ ዞርም ብዬ አላየሁትም ማለት ነው የሆነ ሰዓት ላይ ላይቭ ገባሁ ወጣሁኝ ምናምን እዚህ ውስጥ ልትኖሩ ትችላላችሁ ላይቭ ስገባ ያያችሁት ማለት ነው ከዛ በኋላ ወጣው ስልኬን ዘግቶ አሁን ከፈተ እና ስከፍት አዶናይ ታስሯል ምናምን የሚል እንትን ነበር ያየሁት ከዛን ካሜራ ከፍተሽ እየየ እግዚአብሔር ይገስጻችሁ እግዚአብሔር ልቦና ይስጣል አዶናይ አፍቃሪ ሆና ነው ቲክቶክ ላይ የምትሰራው በአካልም አግኝታው በጣም የሚገርም የሚያሳዝን ቪዲዮ ሰርተዋል እሱን ቪዲዮ ማየት ከፈለጋችሁ ዩቲዩብ ላይ ገብታችሁ እዩት ዲቻ ቦይስ እና ነፂ መልእክት አስተላልፈው ነበር ባካችሁ ኢትዮጵያውያን አዶናይን አስፈቱልን በማለት በእንባ እየተማጸኑ ይገኛሉ ባካችሁ ኢትዮጵያውያን አባታችን አዶናይን አስፈቱልን እኛ ያለሱ ማንም የለንም ከሱ ጋር ነው የምንበላው የምንጠጣው ያጠፋው ነገር ካለ በሱ ስም ይቅርታ ሲሉ ዲቻ ቦይስ እና እንዲሁም ደግሞ ነፃነት በእንባ እየተማጸኑ ይገኛሉ እስኪ አድምጧቸው እናንተስ በዚህ ጉዳይ ምን ትላላችሁ እና ያለሱ ምንም ግራት አይችልም ምግብ ከሱ ጋር ነው ያለው ምንም በቃ ሁሉ ነገር ከሱ ጋር ነው እናታችሁ አስፈቱት አዶናይ እኛ ያለ አዶናይ ማንም የለንም በእናታችሁ አዶናይን አስፈቱት እኛ ማንም የለንም ዲቻ ቦይስ እና ነፂ በእንባ የኢትዮጵያን ሕዝብ ተንበርክከው ተማጽነዋል ምክንያቱም ይሄ ሰው የነሱ ቀኝ እጅ እንደማለት ነው ከአፈር ከትቢያ ነው ያነሳቸው ታላቁ አንጋፋው የኢትዮጵያ አርቲስት በፊልም በትወና በቲያትር የምናውቀው ታላቅ ሰው አርቲስት ሰለሞን ተካ ደግሞ የመኪና ቻሌንጅ እንዲሰጣቸው አድርጎ ነበረ አርቲስቱም ደግሞ መኪናውን እንዲወስድ ሲጠየቅ በአገር ውስጥና በውጭ የምትገኙ ኢትዮጵያውያንና ኤርትራውያን ስለቅን ሐሳባችሁ ስለቅን ልቦናችሁ እጅግ አብዝቼ አመሰግናለሁ ውለታችሁን እግዚአብሔር ይክፈል እንዲሁም የብሩክ ሪል ስቴት ስላደረጋችሁት ማናቸውንም ነገር ከልቤ አመሰግናለሁ ውለታችሁን እግዚአብሔር ይክፈል ብሩክ ሪል ስቴት ስጦታውን ሊሰጠኝ ተዘጋጅቷል የሐሳቡ ጠንሳሽ ውድ አዶናይ ልጄ በተገኘበት ለመውሰድ ተዘጋጅቻለሁ እግዚአብሔር ኢትዮጵያን ህዝቦቿን ምድሪቷን ይባርክ እግዚአብሔር ጀመረልኝ ልጄ አዶናይ ሳይኖር አልቀበልምና እሱ ሲመጣ ለወስደው ወስኛለሁ ብለው መልእክታቸውን አስተላልፈው ነበር በመጨረሻም እንግዲህ አዶናይ እንዲፈታ ያደረገው ሰበር መረጃ ተሰምቷል ቲክቶከር አዶናይ እንዲሁም ሌሎችን ከስር ለማስፈታት የተወጣጡ ሉካን አባ ገዳዎች ወደ አዲስ አበባ ጉዞ ጀምሯል በጉዞው መካከል እንግዲህ በቲክቶክ አካውንት የምናቀው ምንቴ ቢሊየነርም ይገኝበታል እንዲሁም ገዳ ኢንቨስትመንት ግሩፕም ሌላ ሐሳብን ይዞልን መጥቷል ይህን መረጃ ሁላችሁም እስከ መጨረሻው በማድመጥ ለወዳጅ ወገኖቻችሁ ሼር በማድረግ ሐሳቡን እንድታጋሩልን ስንል በትህትና እንጠይቃለን በገዳ ስርዓት ወጥተው ይቅርታን ጠይቀው ህዝብን ታርቀው ኃላፊነትን ይህ ተቋም ወስዶ ህዝብ ጋርም የሚቀላቀሉ ይሆናልም ብለውናል በቲክቶከሩ እንዲሁም ደግሞ በሌሎቹ ጉዳይ እኔም ከዚህ በፊት የግል አስተያየቴን ስሰጥ እንደነበር ሁላችሁም ታውቃላችሁ አሁን ግን ጉዳዩ በአባ ገዳ ስለተያዘ ያው እኔም ፍሮም ሳም አይደለው
ከማዛመድ ከማስታረቅ ውጭ አማራጭ የለኝም በሚል እኔም ተቀላቅያለሁ። እንግዲህ ሰላም ለሁላችሁ። ወጣት ቲክቶከር እና ዩቲዩበር ሚኮ ማይክ ከተሰማ ከ2 ቀን በኋላ አዶናይ መፈታታቸው ከእስር መውጣታቸው ተሰምቶ ነበር። የእናቱ እና ጓደኛው ሪአክሽን እናቱ እንደሰማች ደስታዋን ፍቅሯን ፈገግታዋን እንግዲህ ተላያታችሁ መመልከት ትችላላችሁ። ከዛ ይሄ ልጅ ነው ወደ አዶናይ ጋር ያወሰዳት። እስኪ እዛ ሲሄዱ የነበረውን ቪዲዮ አብረን እንመልከተው። ደስታዋን ፊቷ ላይ ያየነው ነው። በጣም ደስተኛ ናት። ድቻ ቦይ ስሙ ሁላችሁም እንኳን ደስ አላችሁ። ብዙ ልጆች ደስታቸውን እየገለጹ ይገኛሉ። ከዚሁ ጋር በተያያዘ አርቲስት ሰራዊት ፍቅሬን እግረኛው ሚዲያ ላይ ቀርቦ ቃለ መጠይቅ ሲደረግለት ነበረ። ያው አርቲስት ሰራዊት ፍቅሬ ምላሽ ለመስጠት ነው እዛ ጋር የሄደው። ምክንያቱም የስግጥ ፍምስ ቱር ፕሮግራም ሲዘጋጅ አርቲስት ሰራዊት ፍቅሬ በጊዜው ስለነበረ አንተም ከሱ ጋር ነበርክ፣ የስግጥ ፍምስ ምንድነው ሰፖርተር ነው ወይ ተደግፈው አለው ምናምን በጣም ብዙ ጥያቄዎችን እየጠየቀው ነበረ። እንግዲህ ቃለ መጠይቁ ሲጀመር በፍቅር ነበር የተጀመረው። እንደውም ይሄን ቁሜ ነው የምነግርህ። በእውነት ለምን መሰለህ በመምጣትህ በራሱ የተሰማኝን ደስታ መንገር እፈልጋለሁ። ሰርሽ ጓደኛህ ሳምሶን ማሞ ስራ ቅጠረኝ ብዬ ሄድኩ አንድ ጊዜ ቢሮ። አይ እኔ የማስታወቂያ ድርጅት ነው ያለኝ፣ ጓደኛዬ ሰራዊት ፍቅሬ ግን ሚዜው ነኝ፣ እሱ ግን ሬዲዮ ጣቢያም አለው ኢትዮ ኤፍኤም 107.8 ይባላል፣ ወደሱ ሂድ አለና የታክሲ 400 ብር ሰጥቶ ወደ አንተ ወቅቱ ሐምሌ ሰኔ መጨረሻና ሐምሌ አካባቢ ነበረ። መጣው 3 ሳምንት በጥቂቱ ወጣ ገባ አልኩ፣ የበጀት መዝጊያ ነው በሚል። ከዛ በኋላ አንተ ጋር ተቀጠርኩ፣ አንተ ጋር ሰራሁ፣ የሬዲዮ እድሉን ሰጠኸኝ። በዛ ተቀጥሬ በወር ከምጠብቀው ደሞዜ በላይ አንተን በስራ ሰዓት ማግኘት፣ ከስራ ሰዓትም ውጭ ስትወጣ እንዴት ነህ ተክሌም ብሎ ማናገር፣ ምክር መስጠት በወር ከሚጠበቅ ደሞዜ በላይ የየዕለት ድርጎውን የየቀኑም መቁነን የነበረ። በዛ አልፌ ይሄው ዛሬ እግረኛው ሚዲያ የሚል ደርሻለሁ። በተክለ ሃይማኖትም በእግረኛውም እንዲህ ትታወሳለህ። አንተ እድሉን ስለሰጠኸኝ በጣም ነው ማመሰግነው። በጣም ነው ማመሰግነው። ቁጭ በል። በጣም ነው ማመሰግነው ሰርሽ። ቁጭ በል። ዘር ስትልኝ ጀማመሩ ሞቅ ደመቅ ፍክት ያለ ነው። ምክንያቱም ለእግረኛው ሚዲያ ሰራዊት ፍቅሬ ትልቅ ነገር እንዳደረገለት ነው የተናገረው። ቢካዝ ለመጀመሪያ ጊዜ ስራ ባልነበረበት ሰዓት ስራ የቀጠረው ሰው ሰራዊት ፍቅሬ ነበረ። እዛ ሬዲዮ ውስጥ እየሰራ ራሱን አፕዴት እንዳደረገና ራሱን እዛ ስራ ቦታ ውስጥ እንዳለ እንደሰራው ይናገራል። እንግዲህ ኢንተርቪው የተጀመረው በዚህ ነው። እዚህ ኢንተርቪው ላይ በጣም ብዙ አነጋጋሪ ነገሮች አሉ። እንደምታውቁት እግረኛው ሚዲያ በጣም ብዙ ሰዎችን አምጥቶ በማፋጠጥና
በማስጨነቅ ነው የሚታወቀው። በዚህ ኢንተርቪው ግን ብዙዎች ነጥብ ጥልሃል እግረኛው ሚዲያ እያሉት ይገኛሉ። ስንት ሀገር የሚመሩ ሰዎች ጋር እንዳልዋለ እንዴት መጨረሻው ይሄ ሆነ? ስንት ነገር በተናገረበት አንደበቱ ከአዶናይ ኋላ ኋላ እየተከተለ ወጣቱን ትውልድ ደድቡ፣ ሰግጡ፣ ፈምሱ ሊላይ ሰራዊት ምንድነው የፈለገው? ገንዘብ ወይስ ዓላማው ነው የገዛው? እዚህ ከገባ የት ነው ላይገባ የሚችለው? ይህ ቦታ ለኔ አይሆንም የሚባል ነገር እኮ አለ ብሎ ጻፈ። ጠቅለል ሲል ባንተ ደረጃም ያለ ኪነጥበብ ውስጥም ያለ ሰው ስለጻፈው አነሳሁት። እኔም ጥያቄዎችም የሰበሰብኳቸውም ከዚህ የራቁ አይደሉም። በጣም ብዙ ሰዎች የጻፉት መልእክት አለ። እንግዲህ ከዛ ጋር በተያያዘ እያነሳ በጣም ዊርድ የሆኑ ጥያቄዎችን ጠይቀው ነበረ። ሰራዊት ፍቅሬ የሜንስትሪም ሚዲያው ላይ ነው ያለው። እንግዲህ ትውልድ ሲተካ ዘመን ሲሻገር ነገሮች ይቀየራሉ እና በጣም ብዙ ጥያቄ ያነሳለታል። ለምንድን ነው ወደ አዶናይ ክሎዝድ የሆንከው ምናምን እያለ ያወራዋል። እኔ ፐርሰናሊ ትክክለኛ እርምጃ ነው የምለው። ምክንያቱም የቲያትር ወይ ደግሞ የቲቪ ሾው ምናምን የምንላቸው ነገሮች ወደኋላ የቀሩና አሁን ወደ ሶሻል ሚዲያው የተቀየሩ ስለሆነ ዓላማው አሪፍ ነው። እሺ ጉዞ ነው። ለምሳሌ ስሙ ቢቀየርና ወደ ኢትዮጵያ ጉዞ አዶናይን ይዞ ቢለው ጥሩ ነው ለኔ ደስ ይለኛል። ለሷ ስም አወጣጥ ላይ የሚያማክረን ምን እንነግረዋለን፣ ችግር የለብን። እና እሱ እንደ ብራንድ ስለተጠቀመበት ያንን የሚለውን ቃል እንደ ብራንድ ስለተጠቀመበት በቃ ብራንዱን ተከትለን እንሩጥ ነው የተባለው። ይሄ ትክክል አይደለም። እዛው ነገርካቸው እንደዛ ሰው አንድ ነገር አልነገርኳቸውም። ሰርሽ አይመለከተኝም። ለማቋረጥ ተጋብዘሃል እኮ ኖ እኔ በቃ ተጋብዣለሁ። አንተ ትውልድን የመቅረጽ አይደለም። ትውልድ አንተ ሰራዊት ፍቅሬ ምን አለ ተብለህ የምትጠየቅ ሰው ነህ። ለዛም ነው እኮ እየተንጫጫን ያለ ሚዲያ ላይ አይደለም የነገርኩህ። እየተንጫጫን ያለ ነው። አንዱን ጥያቄ መንጫጫታችሁ ጥሩ ነው። መገኘትህ ጥሩ ነው። መገኘትህ እንዲህ አይነቱን ጋጥ የወጣ እንዲህ አይነቱን መስመር የሳተን ህጋዊ ለማድረግ ያለመ ነው። በዚህ ውስጥ የሚገኘውን ብቻ ያሰበ ነው። አንድ በዚህ በኩል አለ። የተገኘሁት ግን ሳትሄድ ላርም ነው። እሺ ብዙ ሳትሄድ እዛ ቦታ ላይ የነበረው ድባብ ይሄንን እንትን የሚያደርግ አይደለም። ምንድነው የሚጋብዝ አይደለም ለኔ። ከዛ በኋላ ግን ይሄ ካለቀ በኋላ ግን ካዘጋጆቹም ጋር ከምኖቹም ጋር ተነጋግረናል። ይሄ ነገር ቀየር ርዕሱን የማስቀየርም እንትን ስልጣን የለንም። አይ እንደው ባይሆን ጥሩ ነው። ከሌሎችም ሰዎች ጋር ተነጋገር እንደውሉ እንደዚህ ሳርሽ እንደዚህ አይተን ምናምን አረብ ይነገረው ምናምን አሉ። ስማቸውን እዚህ መጥራት የማያስፈልግ እና ተነገረው ቀየረ። እንደገና ደግሞ ለምን እንደቀየረው ደግሞ በማይታወቅ ሁኔታ ድጋሚ ደግሞ እንደገና ወደዚህ መስመር መጣና ይሄ ብዙ ሰራዊት ፍቅሬ የአዶናይ ስግጥ ፈምስ ቱር የሚል ፕሮጀክት ነበረ። እሱ ጋር ተጠርተው ሄደው ነበር። ለምን ሄድክ ነው የሚለው። አላማው እንግዲህ ኦቪስ ግልጽ ነው። አላማው በጣም ምርጥ ነው። ሀገራችንን እንጎብኝ፣ ሀገራችንን እንወቅ፣ ትራቭል ነው። በደንብ ሀገሩን እንዳቅ ያደርጋል። አዶናይ ደግሞ ያው ቫይራል የሆነ ሰው ወይ ደግሞ ሚዲያው ላይ ያለ ሰው በጣም ፌመስ የሆነ ሰው ስለሆነ ከሱ ጋር የሄደ ቢሆን መልካም ነው። ከነሱ ጋር ቢሰሩ ማለት ነው። ቢካዝ ይታያል። ለምሳሌ ላሊበላ ሄደው ቢሰሩ ላሊበላ እንድናየው እሱን ስናይ እናያለን። ቢካዝ ሁሉም ሰው አይኑ ወደ አዶናይ ስለሆነ ማለት ነው። አላማው ጋር ችግር የለብኝም። ችግሬ ከርዕሱ ጋር ነበረ። እሱንም ተናግረናል። የብልጽግና መንግስት ከቲክቶከር ጋር እሰራለሁ ብሎ 5 እና 10 ዓመት መራ እቅዱ ላይ አስቀምጦ ከሆነ አላቅም፣ ካንተ ነው የምሰማው። እኔ ቅድም ነገርኩህ። ለምን መንግስት እንደምትሉ አይገባኝም። እኔ እኛ እኮ ከኛ ጋር ተለጥፎ ብዙ ሐሳቦች ምን ያስለጥፈናል? ከመንግስት ጋር እኛ በቂ የሆነ እኮ ጊዜ የለንም እኮ ስራ ለመስራት። በጣም ብዙ ሀብታም ደንበኞች አሉን እኮ። በፊትም የምንሰራው ከነሱ ጋር ነው፣ አሁንም የምንሰራው ከነሱ ጋር ነው፣ ነገም የምንሰራው ከነሱ ጋር ነው። እነዛ ሰዎች ደግሞ ይሄንን ፈለጉ። እነሱ ሲፈልጉ እኔ የዛሬ 20 እና 25 ዓመት ስቀርጽበት በነበረው ካሜራ ቀርጽላቸዋለሁ ብዬ ቤዳውን ለመክፈል አይደለም ያስከፍሉኛል፣ ለኔ ለመክፈል። ስለዚህ አሁን ዘመኑ እንትን ነው። ቴሌቪዥን እሱን ማን ያወልኛ የምንፈልገው እዚህ ላይ ነው እያለህ አይ እኔ እዚህ ውስጥ አልገባም ካልሆነ በቃ ዝም ብዬ አርፌ ቁጭ እንደ
አይሰራም። ቅድም እንዳልኩ ነው፣ አይመጣውም። ወንድሜ ቀንዳለን፣ እኛ እንሰራለን። ሰራዊት ፍቅሬን ወደ እስር ቤት ለማስገባት እግረኛው ሚዲያ ይፈራገጣል። ሰራዊት ግን ብልጥ ነው። ሰራዊት ያው እንደምታውቁት አራዳ ነው። ኢትዮጵያ ውስጥ በጣም የሚገርመኝ ሰው እሱና ሳምሶን ማሞ ሸዋፈራው ደሳለኝ በአቋማቸው የጸኑ ከአቋማቸው ካሉት ፍንክች የማይሉ እንኳን ለሙቅ ለገንፎ ማልደነግጥ የሆነ ልብ ያላቸው ሰዎች 3 አቋም ያላቸው ሰዎች አሏችሁ እናንተ ኢትዮጵያኖች ማለት ነው። አብይ ሲመጣ ብዙ ሰው እንዲህ አረጉን፣ እንዲህ አደረጉን። እነማን ናቸው እንደዛ ያደረጉት? አብይም ነበረበት እኮ እዛ ላይ አባል መሆኑን እነሱ ረስተውታል። አብይ የኢህአዴግ አባል የኢህአዴግ እንትን አንድ ፓርቲ እንደሆነ ረስተውታል እነሱ። እንዲህ አደረጉን በቃ ማለት ብሶት አደባባይ አድርገውት ነበር አብይ ሲመጣ። ትዝ ይላችኋል? አርቲስቶች በአቋማቸው የጸኑና ፍንክች ያላሉት እነማን ናቸው? እነዚህ 3ቱ ሰራዊት እንዳልኳችሁ 2ቱ። ዛሬ እግረኛው ሚዲያ ላይ ቀርቦ ሰራዊት ኢንተርቪው ሲያደርግ ገረመኝ። ማለት ደረጃችሁን ራሳችሁ ናችሁ የምታውቁት። አንድ ሰው ደረጃውን ካወቀ አይ አትመጥነኝም፣ አይ ኖ አልመጣም። ተራ ዩቱበር ጠርቶ ኢንተርቪው ሊያደርገው ኖ አይሆንም። ምክንያቱም ይሄ ዩቱበር ለራሱ ትኩረት ነው የሚፈልገው፣ ቴንሽን ነው የሚፈልገው። በዚህ ሰዓት እንዴት አንድ ሰው እንዴት ታዋቂ እንትን አይደለም ዩቱበር፣ ተራ ዩቱበር ነው። ባይገርማችሁ መጀመሪያ እንደመጣ እግረኛው ሚዲያ ሙስሊም ጠሎችን ነበር የሚያቀርበው። በቃ ሙስሊምን የሚጠሉ ሰዎችን እነሱን ነበር የሚያቀርበው። ለምን? ቴንሽን ፍለጋ። ከዛ ሁሉም ሰው ንቆ ዝም አለው። ማለት በቃ ይሄ ሰው ሩጦ ሰርቶ መብላት አይችልም። በቃ ሁላችንም የያቅማችንን ነው የምንሰራው። ግን ፍትሃዊ በሆነ ትክክል በሆነ መንገድ ብንሄድ ደግሞ ደስ ይላል። እኩልነት በሰፈነው መንገድ ብንሄድ ደስ ይላል። ይሄ ሰው ግን ከእኩልነቱም የለም ፍትሃዊ ሰውም አይደለም። ዝም ብሎ ተራ እንትን ነው። እንዴት ሰራዊት እዛ ቀረበ ብዬ እኔ ራሱ ገረመኝ። አሁን ይሄ ሳስበው የፈራሁለት ነገር አለ። ሰራዊት የመታሰር እድሉ ከፍ ያለ ነው ብዬ ነው እንትን እምለው። ምክንያቱም አዶናይ አጥፍቶ አይደለም እኮ የታሰረው። ለምን ህዝብ አንድ ይሆናል? ፍቅር ለምን ትሰብካለህ? የተኛውን ወጣት ለምን ትቀሰቅሳለህ? እርዳታ እየረዳህ ለምን ታሳያለህ? ሰምር ያለበት ነገር ሁሉም ሰው እኩል ነው። ሁሉም ሰው ደረጃው አንድ ነው። ሰው ነው። በእርግጥ በሀብት በዝና በገንዘብ እንዲሁም በስራ ደረጃ እንለያያለን። ኦቤስ ነው። እሱንም ደግሞ ተናግሮታል። አርቲስት ሰራዊት ፍቅሬን አክብሮ ነው የጠራው። ስራ ደግሞ ስራ ነው። ጥያቄ ነው። ጋዜጠኛ እንደዚህ ነው። ሌላ ጊዜ ሌሎችን እንደሚያርበተብተው አላረገውም እና ብዙ ሰዎችም የኔን ሀሳብ የሚጋሩ ይመስለኛል። ነጥብ እንደጣለ እያወሩ ነው። የአዶናይ ጉዳይ አሁን ዝም ብለን ስንመለከተው ከአንድ ነገር ጋር የተያዘ ነው። በዛ ምክንያት ደግሞ እግዚአብሔር ይረዳዋል፣ እርግጠኛ ነኝ። በሁለተኛ ደረጃ መንግስት አዶናይን ስላሰረው አይሰቅለውም እኮ ታውቃላችሁ። የታሰረ ሁሉ ደግሞ ወንጀለኛ አይደለም፣ ታውቃላችሁ አይደለም ይሄ። ስለዚህ አዶናይ ስለታሰረ ደስ የሚላችሁ ሰዎች እባካችሁ ነገ እናንተ ስለምታዝኑ፣ ነገ እናንተ በአዶናይ መታሰር በአዶናይ መከራ ስቃችሁ ከሆነ እግዚአብሔር ብድራትን ይከፍላል። እኛ አባት እንግዲህ በአዶናይ መታሰር የምትስቁ ደስ የሚላችሁ ሰዎች ካላችሁ እግዚአብሔር ብድራችሁን ይክፈል። ነገር ግን አዶናይ ይፈታል። ታሰረ ማለት ይገደላል ማለት አይደለም። አይዟችሁ ብለው ለወጣቱ ተስፋ ሰጥተው ነበር። በመጨረሻም አዶናይ ተፈቷል። እሳቸው እንደተናገሩት መፈታቱ አልቀረም፣ ተፈቷል። እንግዲህ እንኳን ደስ አላችሁ፣ እንኳን ደስ አለን። ባይዘዌ እኔም የአዶናይ አድናቂ ነኝ። በስግጥ ፍምስ ላይ እንግዲህ እኔ አዶናይ የተናገረውን የስግጥ ፍምስ ኮንሰፕቱም ደጋግሞ ተናግሮታል። ስግጥ ፍምስ በሉ ማለት አእምሯችሁ ውስጥ ያለው ኔጌቲቭ ኢነርጂ ግደሉት ነው። ለምሳሌ እየቻላችሁ አትችሉም እንደማትችሉ የሚነግራችሁ የአእምሯችሁ ክፍል አለና
እሱን አሸንፉት፣ ድል አድርጉት የሚል ኮንሰፕት እንዳለው ነው የተረዳሁት። መድከምን ወይ ደግሞ የሰዎችን ኔጌቲቭ ኤነርጂ አንተ አትችልም አይሆንልም የሚለውን ነገር አሸንፉት፣ እሱ ላይ ግግም በሉበት ማለት ነው። ሰግጡ ማለት ተማሪዎች በትምህርታችሁ ሰግጡ ሲል ነበረ። ያው ውጤቱ ነው። ሶሻል ሚዲያ ኢንፍሉዌንሰሮች ደግሞ ኢንፍሉዌንስ አድርጋችሁ ሰግጣችሁ ጠንከራችሁ ስሩ ብሎ የተናገረውን ፖዚቲቭ ቫይቡን ነው እኔ የወሰድኩት። እንግዲህ አዶናይ እንኳን ደስ አለህ፣ እናቱም እንኳን ደስ አለሽ። እናትነትን እንግዲህ እንኳን ደስ አለሽ ማለት እፈልጋለሁ። የተወደዳችሁና የተከበራችሁ የቢኒያም ቢኒ ዩቲዩብ ተመልካቾች የዛሬው ፕሮግራም ይህንን ይመስል ነበር። ቀጣይ በሌላ ፕሮግራም በሌላ ዝግጅት እስከምንገናኝ እናንተንም ሀገራችን ኢትዮጵያን ሰላም ያርግልኝ። ይመቻችሁ ባይ